ሱስ ወይም ደግሞ ሶሲ እንግዲህ እንደምሩና እንደ ሰኒ ወይም እንደ ጽናት መስሏት መጣ ነበረ። አሁን እንግዲህ ሴት እንደሆነችው ኪያ በሷ ቀልድ የለም። እንግዲህ በየትኛውም በጓደኞቿን ቢመጡባት አራባቷን ተበላታለች። እንደ በፊቱ ነው መስሏት እየተበጣረቀች ብትመጣም ጥፊዋን አትርፋለች። ገና ለመጀመሪያ ጊዜ እንግድነቷን ሳትጨርስ እንግዲህ አቅም ሳታለኝ ማለት ነው። እሷም እንግዲህ ስራዋን ልትሰራና ልትበጠብጥ ነበር የመጣችው። ሙሽራውም እንግዲህ ምንም አይነት ፊት አልሰጣትም። እሷም እንደጠበቀችው አላገኘችውም። ነገራቶች ተደናግረዋታል። እንደ በፊቱ አበሸ ቀልጠሽ ይሏታል። ይፈሩኛል ብላ አስባ ነበር። ነገር ግን እንደፈለገችው አላገኘችውም። ጽናት ምን አለች? ሶሲ ስለመጣች ጽናት ምን አለች የሚለውን አብረን እናያለን። ሀባይብ ጽናት እንግዲህ ያው ያመለጠች ይመስለኛል። ደግሞ ካልያዛት አምልጣለች። አቧራውን በአይኑ ጨምራበት እንዳመለጠች አይተናል። ከዛም ደግሞ ቤቷም ደርሳለች። ሶሲ መጣች ሲሏት ምን አለች የሚለውን አብረን እናያለን። አብራችሁ ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ሀባይብ፣ እንዴት ናችሁ? ሰላም ነው? ደህና ናችሁ ወይ? ያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል፣ ክፉ አይንካችሁ። አላህ በስኬትና በጤና ለሀገራችሁ ያብቃችሁ እያልኩኝ ሀባይብ ላይክ እና ሰብስክራይብ ሼር ስለምታደርጉኝ እጅጉን አመሰግናለሁኝ። ዛሬም በአዲስ ቪዲዮ መጥተናል ማለት ነው። እስቲ ላይክ እና ሰብስክራይብ እያደረጋችሁ አሁን ማበረታቱኝ እላለሁኝ። ያው ሰሞኑን የሚወራው ነገር ትንሽ ያስፈራል። ኧረ ምን መፍራት ነው ደግሞ እንግዲህ ያው ብቻ እንግዲህ የለፋበትን የሆነ ነገር ሲሆንበት መናደዱ ወይም ደግሞ መንበሳጨቱ የማይቀር ቢሆንም ነገር ግን ያው አንድ ሰው እርዚቅ እስከሆነ ድረስ ይሰራልና ያገኛል። እስካልሆነ ድረስ ደግሞ ምንም ማድረግ አይቻልም። ሰሞኑን ሁሉ እየተዘጋ ነው የሚሉ ነገር እሰማለሁኝ። ኤኒዌይስ ስራችንን መስራት ነው፣ ችግር የለውም። እኛ ሰዎች ለመበቀል አይደለም የተፈጠርነው አይደለ? ለመስራት እና እንዲሁም ደግሞ ግባችንን የምንችለውን ያክል ማድረግ ካልሆነ በስተቀር ማለት ነው። እንግዲህ አላህ ብሉት ካለን እንበላለን። አይሆንም ካለ ደግሞ ይቃላል። ከሁለት ተቃራኒ ነገሮች አንዱ ነው መሆን የሚችለው ሊሆንም የሚችለው እንደዛ ነው። ነገር ግን ዛሬ ጽናት ድራማ በሚለው መተና ማለት ነው እንዳዲስ። አረ በፈጣሪ ምንድነው መግማማት አሉ ማማዝናሽ ምንድነው? ተግማሞ ብንሳቆይ ብዙ አረኔውን አገባይ ቆይ። ኤኒዌይስ እንግዲህ ዛሬ እንደተለመደው ኒና ማትሰራው ጉድ የላትም። ዛሬ ደግሞ ታረጋለች። ኪራ ይመጣና እንግዲህ ብርቄ እንዴት ነሽ? ሰላም ነው? ደህና ነሽ? እየተመቸሽ ነው? እንግዲህ አይዞሽ በርቺ ስራ ይገኛል ምናምን ስትላት እንዴ ጌታው፣ ኧረ እኔ ጌታ አይደለም ኪሩቤል ቢኝ ኪሩቤል ማለት የማታውቀው ኧረ ወይኔ። ኤኒዌይስ እንግዲህ ጥላ ላምጣልህ ወይ? ሙሽራ እኮ ዝም ብለው በጣም ሲሉ ሰምቻለሁ። ማን ነገረሽ? ኒና ናት። እሷን እኮ ትናንትና በመከራዬን ስታሳየ ነው አለችው ስትላት እንዴት ለምን ይሆናል ብሎ እሱም ሲገረም እሷም ደግሞ እንዲህ ያለ ነገር ምንድን ነው ብሎም ሲላት እሷን ያው ለመጠየቅ ያለ በነገራችን ላይ የድምፅ ችግር አለ እንዲያስተካክሉ ንገሯቸው ጋይዝ። እንዲሁም እንግዲህ ጽናትም ታግታ ነበረ። የሰርጉ ሁኔታ እንዴት እየተደረገ ባለበት ሁኔታ ላይ ጽናት እንግዲህ በጥላቶቿ ታግታም ነበረ። እሷ በመታገቷ ይመስለኛል የሰርጉ ጉዳይም ተጠንሿል ማለት ነው። ማለትም ደግሞ የታሰበበት አይመስልም። እንግዶቹ ወይም ደግሞ ሽማግሎቹ ሽር እንኩት ይላሉ። ለመሄድ እያሰቡ እየተዘጋጁ ይገኛሉ። አማሞቶች ወይም ደግሞ እንግዶች የተመለመሉት ሽማግሎችም እየተዘጋጁ ይገኛሉ። ከነዛ መካከል ናሆም ራሱና የናሆም አባት አሉበት። ከዛም ደግሞ እንግዲህ ቅዱስ የሚባለው ሰውዬም አለበት። ነገር ግን በዚህ ሁኔታ ላይ ጽናትን ብትታገትም እንግዲህ የሆነ ሀሳብ አመጣችና እንግዲህ መጥቶ ሲጠይቃት ያው ታግታለች ብቻ ሳይቀር ያው ዱር ወስዶም አስሯታል። እንግዲህ የተጠቀመችውን ሀሳብ አብረን እናየዋለን ማለት ነው። እንግዲህ ድጋሚ መጥቶ ሲያያት ይዤሻል ሄድም ፈትቼሽ ይዤሻል ሄድም ይዘህ ሄድ ምናምን ያኔ ተከትዬ መሄድ አለብኝ ምናምን ብላ ብትልም እሱ በእጅ አላላትም። ነገር ግን የሆነ ነገር ተጠቅማለች። እሱ ምንድን ነው
እኛ የገበሬ ልጆች ስንሆን ያው መላ አናጣም። እንዲሁም ደግሞ ፍሳሐንን እንዳጋጣሚ የተቀመጠችበት አቧራ ስለሆነ አቧራው ብድግ ታደርግና ባይኑ ትቸምግና አምልጣ እየሮጠች ወደ አባቷ ትመጣለች። ብትመጣ ግን የገጠማት ነገር ሌላኛ ሀሳብ ነበረ። መጨነቅ ብቻም ሳይሆን ሁለት አይነት ጭንቀት ሲጨነቅ አባቷን አግኝተዋለች። እሱ ምንድን ነው የሚለውን ነገር አብረን እናያለን። ከዛ ተንደርድራ ስትመጣ እንዴ መሆነሽ ነው? የት ሄደሽ ነው? በየት ነው? በምን ነው? ምናምን ብሎ አባቷን ቢጠይቃትም መናገር አልፈለገችም። መናገር ሳትፈልግ ስትቀር ደግሞ እንደገና በሌላ ነገር ሲቆዝም በዚህ ስላልነገርኩት ምን አስባ ነው ብሎ ይቆጣል በማለት ብትነግረውም ነገር ግን እሱም ደግሞ ሌላ በዚህ ሁኔታ ላይ ሌላ ችግር ጨምሬላት ልጅቱ ልጅ አትሆንም በጣም ትጎዳለች ብሎ በማሰብ አልነገራትም። ነገር ግን ደግሞ ለምንድን ነው እኔ ስቃይና መከራ የሚበዛው ብላ ስታለቅስ ያገኛት ጓደኛዋ ወይም ደግሞ ዴቭ ምን ሆነሽ ነው ነገረሽ እንዴ? ምን ነው የሚነግረኝ? አይ ሰርጉ ተላልፏል ምናምን አይነት ነገር ሲላት ያው እሷም ደግሞ በጣም ከፋት። እንግዲህ በዛ በከፋት ሁኔታ ውስጥ ያለው ዴቭ ብቻ ነበረ። ባሏን ቢደውል ደግሞ ያው ማለት እጮኛዋ ለማለት ፈልጌ ነው። ባሏን ቢደውል ደግሞ ያው ስልኳ ዝግ ነው። ምክንያቱም እሷ እንዴት ታገተች ስለነበረ ስልክ መያዝ አልተመቻትም። አልተደዋወሉም። እንግዲህ እዚህ ጋር ደግሞ ያው እነሱ ያው ሽማግሌ እንደሚሄድ ስለሚያስቡ ሽርንኩት እየተባለ ይገኝ ነበረ። ጽናት ምን አደረገች? ከዛ በኋላ ምን አይነት ነገር ተፈጠረ የሚለውን ነገር አብረን እናያለን። እንግዲህ በሌላ በኩል ደግሞ ያው ሶሲ በጥራቂት መታለች። አደይ ድራማ ላይ ስናያት ወግንቅ ያለ አለባበስ እጅግ በጣም ደስ የሚል ባህሪ ጨዋ፣ እንዲሁም ደግሞ በጣም ደስ የሚል አለባበስ ትለብስ ነበር። እንግዲህ ካራክተራቸው ነው ምን ማድረግ አይቻልም ይመስለኛል። እንደዛ ነው። ለዚህ ደግሞ አሁን እየተበጠረቀ መጥታ ነበር። ብትመጣም ደግሞ እንግዲህ ብርቅ የደግነቱ ልክ ልኳን ትነግራታለች። እንግዲህ ቆረጥረጥ ያለ ዝም ብሎ የተቀያደደም ልብስ ለብሳ እንደ በፊቱ ዴልቀቅ ስትል አጅር የኪራ እህት ስላለች እንግዲህ እንደዛ መሆን አልተፈቀደላትም። ነገር ግን በነምሩ ወይም ደግሞ በነ ጽናት የለመደ ልማድ ያሰርቃል ተማድ ነውና እንግዲህ ተንሰራፋ ስትቀመጥ ድንገት የኪራ ታገኛታለች። እንዴ አንቺ ስነ ስርዓትሽን ይዘሽ ተቀመጭ እንጂ ምን አይነት አቀማመጥ ነው እንዴ? ስለ ስነ ስርዓት ደግሞ አንቺ አታስተምሪኝም ትልና የሆነ አንዳንድ ሲባሉ ከጠረጴዛው ላይ እግሯን አውርዳ ያጣለቻት። ምን እያደረግሽ ነው? ከማን ጋር እየተጻፈሽ እንደሆነ አታውቂም ትልና ሶሲም ደግሞ እንጋሽ ስላንቴት ስትገጥም ማን እንደሆነች አታውቅም። እንግዲህ ከዚህ በፊት አልተገናኙም። ጉሮሮዋን ይዛ ምን በጉሮሮዋን መጀመሪያ በጥፍ ያጠናበረቻት እንጂ ባይበሉብሽ ነው መሰል የመታቻት። እናንተ እንዴት አባቷ እንዴት ደስ እንዳለችኝ። እሷም እንግዲህ እንኳን አንቺ ራሱ እኔ ማን እንዲሆን አንቺ ራስሽ አታውቂም ትልና ማንቁርቷን ትይዛታለች። እውነት ቢሆን አልኩኝ እኔ ግን በነገራችን ላይ ማለት ነው እንዴት ስትጨማለቅ በጥፊ ስታጠለቅጥባት እውነት ቢሆን አልኩኝና እንግዲህ ዛሬ ምስሽን አግኝተሻል ሶሲ ዝቦታ እንደማትቀመጭና ውለሽ እንደማታድሪ ተስፋ አደርጋለሁ ማለት ነው። ያው በነምሩ እና በነኪራ በነናሆም የተለመደ ነገር የለም። ስለዚህ ስርዓትሽን ያዥ ትልና ከቤት ታባርራታለች። እንግዲህ ኪያ ያው ሴት ትመስል እንዲሆን እንጂ አትመስለኝም። ብዙዎቹም የሚሉት እንደዚህ ነው ማለት ነው። እሷም አንጉታ ለቃታለች ማለት ነው። በሌላ በኩል ደግሞ እንግዲህ ሶሲም እንዲሁም ደግሞ የመጡት ተተኪ ሰዎችም አንዳንድ መሻክልና ችግር ይዘው ይመጣሉ ማለት ነው። አሁን ሰርጉ ላይ የሚፈጠረውን ነገር እንግዲህ አብረን ያለን ወደፊት ማለት ነው። ማናት ሶሲም ለኸይሯ አልመጣችም። ሌላ ተጨማሪ ሰውየውም ተላላኪ ነው የሚመስለው። ሰርጉ ላይ ምን ይፈጠራል የሚለውን ነገርም አብረን እናያለን ማለት ነው። አዳዲስ ሰዎች መጥተዋል። ከዛ እነሱ ደግሞ የሆነ አጀንዳ የሰርጉ ዕለት ይፈጥራሉ። ኦዲየንስም እንግዲህ
አዲስ ነገር ወይም አዲስ መጥፎ ነገር ቢፈጠር አናይም። ስለዚህ የጽናት በቃ ሽማግሌ ተልኮ ጽናት ስትመጣ ነው ማየት የምንፈልገው እያሉ አቤቱታ እያቀረቡ ይገኛሉ። ወደፊት ምን እንደሚፈጠርም እናያለን። እስካሁን የነ ጽናት ሰርግ ምን ደረሰ? ጽናት ኪራ የት ናቸው ብላም ያልጠየቀችው ሰኒ ደግሞ እንግዲህ ሁሎችንም እየዋሸ ትገኛለች። ሰውየውን ለኔ ብሎ እንደገደለው አልናገርም እያለች ጓደኞቿን እየሸሸ ትገኛለች። ምክንያቱም ተተናገረች ደግሞ ሌላ ጠብ ይመጣል፣ ሌላ አዲስ አጀንዳ ይፈጠራል በማለት ወይም ደግሞ ልጁን ለማዳን ሲባል አድኖኛል፣ እንዴት አርጌ ነው ውለታውንም ከፍለው ትልና ለልጁ ስትል ጓደኞቿን እየሸሸ ትገኛለች። እንዲሁም በሁለት አይነት ሀሳብ መካከል ናት። በጣም ታሳዝናለች። እንዲሁም ደግሞ የምትወዳት እህቷንም እየዋሸ ትገኛለች። መቼ ነው እውነቱ የሚወጣው የሚለውንም ነገር አብረን እናያለን። ከጽናት ጋር የተያያዘ ነገር እንደሚሆን ምንም ጥርጥር የለውም ማለት ነው። ወደፊት እናያለን። አብራችሁን ቆዩ። እኛ እየፈተፈት እንሄዳለን። ምንም ይፈጠር እኛ ምሸገረን አይደለም። ኤኒዌይስ ላይክ እና ሰብስክራይብ ያደርጋችሁ አበረ። በሌላ በኩል ደግሞ እንግዲህ የብርኬው ሽማ ደግሞ በነገራችን ላይ ባሉ ቢሆን ይሻል ነበረ። የታጨችን ልጅ እንደዛ አድርገህ ደብቀህ የምትደበድበው ምን ስለመጣ ነው? አንተ ለምንድን ነው እንደዚህ አይነት ስራ የምትሰራው? ስራህ ያወጣሃል። የራስህን የገዛ ስራህ እንግዲህ ክፉ ሰው የሚባለው እንግዲህ እንደዚህ ነው። አያችሁ፣ ክፉ ሰው ራሱን ነው የሚጎዳው የሚባል ነገር አለና የራሱን በደንብ ያላስቀመጠ ወይም ደግሞ የሴት ብትር በቀረበት ጊዜ የገዛ ሚስቱን ሲደበድብ አባሮ ሲያበቃ እሷም ደግሞ ድብደባ የበዛባት ብርቄ እንግዲህ ተጠግታ በምትኖርበት ጊዜ አንቺ ነሽ ያስጠፋሻት አይኖ ማን ነው አንቺ ነሽ የደበቅሻት ብሎ ያው እንግዲህ የታጨችውን ልጅ ለመደበቅ ወይም ለማሰር ሞክሯል። ነገር ግን እሷም ያው እንዳያችሁ ታመልጣለች ማለት ነው። እንግዲህ ጽናትም ደግሞ ብርቄት እንዳለች ታውቃለች። ነገር ግን ደግሞ ይገላታል በማለት መናገር አልፈለገችም። ራሷን አሳልፋ ሰጥታታለች። ሴት በመሆኗ ሴትን ልጅ በመረዳት እንግዲህ ተረድታ እኔ ራሴን አስመልጣለሁኝ ለሱ ግን አልነግረውምና ሌላ ጠብ ሊፈጠር አይገባም ብላ በማሰብ እንግዲህ የራሷን ምክንያት ፈጥራ እሱን ለማምለጥ ሞክራለች ማለት ነው። እስኪ ካሁን በኋላ ደግሞ ምንድነው የሚፈጠረው የሚለውን ነገር ቀጣውስ ምን ይሆናል? ልክ ሶሲ እንደመጣችው ቤቲ መታ እንደ አዲስ ልትበጠብጥ ወደ ስራዋ ትመለሳለች ወይስ ሰርጉ እንደ አዲስ ይዘጋጃል የሚለውን ነገር እናያለን። በተዘዋዋሪም ደግሞ ሰኒስ መቼ ነው እውነቱን የምትናገረው? ሰውየው መጥቶ ድጋሚ እስኪያፍናት ነው ወይስ ምንድን ነው? ወይስ ሌላ ሰው ልኳል የሚለውን ነገር አብረን እናያለን። ዘና ፈታ እያላችሁ እናንተ በሰብስክራይብ እያደረግን አብረን ወደፊት እንሄዳለን። ሀባይብ የሚሆነው ነገር ይሆናል። አረብ ምን ይላል መሰላችሁ? ሊስር ይስር ሊማይስር ማይስር በቃ ይሄው ነው እንግዲህ